ሰላም ተማሪዎች እንዴት ናችሁ? ይሄ ሶሻል ስተዲ ግሬድ 7 ቻፕተር 1 ኦር ዩኒት 1 ፊዚካል ካራክተሪስቲክስ ኦፍ ዘ ኤርዝ የሚለውን እናያለን ማለት ነው። ሶ ስቴይ ዊዝ ሚ 1.1 ላይ እንግዲህ የምናየው ኦሪጂን ኦፍ ዘ ኤርዝ እንደ ሶላር ሲስተም እናያለን ማለት ነው። ኦሪጂን ኦፍ ዘ ኤርዝ ከየት ነው መነሻ የመሬት መነሻ ሶርሱ የት ነው ብሎ እናያለን። ከሶላር ሲስተም ጋር ምን አይነት ሪሌሽንሺፕ ነው ያለው ምለው ነገር እናያለን ማለት ነው። እንግዲህ እዚህ ጋር መሬት እንደም ኤርት ምናምን እንግዲህ ከሶላር ሲስተም ጋር የሆነ የሚያገናኘት አፈጣጠሯ ከሶላር ሲስተም ጋር ሪሌት እንደሆነ ልነግራቸው እወዳለሁ ማለት ነው። እንግዲህ ሳይንቲስት ቢሊቭ ዛት ዘ ሰን ፕላኔትስ and other small bodies in the solar system were formed from a large flammable of hot swirling gases። እንግዲህ ሳይንቲስቶች እንደሚያምኑ ከሆነ ወይም ደግሞ ስለ መሬት የሚያጠኑ ወይም ደግሞ ስለ ኤርዝ ስለ ሶላር ሲስተም የሚያጠኑ ሳይንቲስቶች ምን ብሎ ያምናሉ? ፀሐይን ጨምሮ ፕላኔቶችን እንደ other small body which found in the solar system ወይም ደግሞ ሶላር ሲስተም ውስጥ የሚገኙ በጣም ትናንሽ የሆኑ ቦዲዎች የተፈጠሩት ይላሉ። ከምንድን ነው ይላሉ? በጣም ትልቅ ከሆነ በጣም ግዙፍ ከሆነ ተቀጣጣይ ከሆነ ጋዝ እንደተሰራ ይናገራሉ ማለት ነው። ይሄ ተቀጣጣይ ጋዝ ከየት ነው የመጣው ካላችሁ the flammable gas was loosely packed gases largely made up of what? ሃይድሮጂን ሂሊየም and dust particles። እንግዲህ ይሄ ፍሌምብል ወይም ደግሞ ተቀጣጣይ ጋዝ የተሰራው ደግሞ ሜድ አፕ የሆነው ከሃይድሮጂን እና ከሂሊየም እና ከዳስት ፓርቲክል ወይም ደግሞ ከትናንሽ አዋራ እንደተሰራ ይናገራሉ ማለት ነው ሳይንቲስቶች። ሶ ግራጁዋሊ ዘ ጋዝ ይላል ቀስ በቀስ እንግዲህ ይሄ እነዚህ ጋዞች ምን ሆኑ ይላል። እነዚህ ጋዞች እና ዳስት ፓርቲክሎች ድሮ ቱጌዘር አንድ ላይ በመሆን ቢኮዝ ኦፍ ዋት ግራቪቴሽናል ፑል ወይም ደግሞ በግራቪቲ ምክንያት ምን ይፈጠሩ ይላል ቲን ዲስኮችን መፍጠር ቻሉ ማለት ነው። ቲን ዲስኮችን መፍጠር ቻሉ ማለት ነው። ቀስ በቀስ ማለት ነው። እነዚህ ማናቸው ጋዞች እና ዳስት ፓርቲክሎች በጣም ትናንሽ የሆኑች አዋራዎች አንድ ላይ በመሆን ድሮ ቱጌዘር ቢኮዝ ኦፍ ግራቪቴሽናል ፑል ወይም ደግሞ በግራቪቲ ግፊት ምክንያት ቲን ዲስኮችን መፍጠር ቻሉ ማለት ነው። ሶ ይሄን እንዴት ትዝልኝ ፈልጋለሁ ማለት ነው። ቲን ዲስኮች ከየት መጣ እንዴት መጣ ልትባሉ ትችላላችሁ ማለት ነው ፈተናችሁ ላይ ማለት ነው። ሶ እነዚህ ጋዞች እና ዳስት ፓርቲክሎች አንድ ላይ በመሆንን ቢኮዝ ኦፍ ግራቪቴሽናል ፑሎች ወይም ደግሞ በግራቪቲ ግፊት ምክንያት ቲን ዲስኮችን መፍጠር ቻሉ ማለት ነው። ኦኬ ስሮ ታይም በጊዜ ሂደት ደግሞ ማለት ነው። ትሮ ታይም ዘ ዲስክ ኢዝ ስፕሊት ኢንቱ ሪንግስ። ይሄ ዲስክ ብለን የምንጠራው እንግዲህ ከየት የተሰራው ከጋዝ እና ከዳስት ፓርቲክል የተሰራው ዲስኮች ወደ ሪንጎች መከፋፈል ጀመረ ማለት ነው። ስፕሊት መሆን ጀመረ ማለት ነው። ከዛ ኪፕት ስፓይኒንግ ይላል መሽከርከር ጀመሩ ማለት ነው። እነዚህ ሪንጎች ማለት ነው። ዘ ስፓይኒንግ ሪንግ ኢዝ አት ዘ ሴንተር ፎርምድ ዘ ሰን። እንግዲህ ይሄ የሚሽከረከረው ሪንጎች ሴንተር ላይ ወይም ደግሞ መካከል ላይ ምን መፍጠር ቻሉ ይላል ፀሐይን መፍጠር ቻሉ ማለት ነው። ኦኬ the outer ring is resulted the formation of the 8 planets including the earth ይላል። እንግዲህ ውጫዊ አውተር ሪንግ ብለን የምንጠራው ደግሞ ምን መፍጠር ቻሉ 8 ፕላኔቶችን መፍጠር ቻሉ ማለት ነው። ምን ጨምሮ ኤርዝን ጨምሮ ማለት ነው። እንግዲህ ከ8 ፕላኔቶች ውስጥ እንግዲህ መሬት አንዷ ነች አይደለ? ሶ ኢነር ፕላኔት ብለን የምንጠራው ወይም ደግሞ አዘ ሴንተር ላይ እነዚህ ሪንጎች ሴንተር መካከል ላይ ምን መፍጠር ይችላል ብያለሁ። ሰን መፍጠር ይችላል ብያለሁ። አውተር ላይ ውጫዊ ላይ ደግሞ ምን መፍጠር ይችላሉ? 8 ፕላኔቶችን መፍጠር ይችላሉ ማለት ነው። ይሄንን እንድትሉኝ ፈልጋለሁ ማለት ነው። Geologists estimate that the earth was formed 4.6 billion years ago ይላሉ። እንግዲህ ጂኦሎጂስቶች ስለ ምድር የሚያጠኑ ስለ ኢንተርናል ፓርት ኦፍ ኤክስተርናል ፓርት ኦፍ ዘ ኤርዝ የሚያጠኑ ጂኦሎጂስቶች ምን ብሎ ኤስቲሜት ያደርጋሉ? ምን ብሎ ያስቀምጣሉ? መሬት የተፈጠረችው ከ4.6 ቢሊዮን years ago ወይም ደግሞ ከ4.6 ቢሊዮን ዓመተ ምህረት በፊት እንደነበረች ይናገራሉ ማለት ነው። እንግዲህ መሬት ማለት አስቡት እንግዲህ 4.6 ቢሊዮን ማለት እንግዲህ it's not easy by the way በጣም እንግዲህ 400.6 ቢሊዮን ሳይሆን በሚሊዮን ራሱ ቢሆን ራሱ በጣም ረጅም ዓመተ ምህረት በፊት እንደተፈጠረች እንግዲህ ይናገራሉ ማለት ጂኦሎጂስቶች። ሶ አሁን ነው የምናየው እንግዲህ ሜምበርስ ኦፍ ሶላር ሲስተም ተብለው የሚጠሩ አሉ። እነሱስ ምንድናቸው ብሎ ነገር ስናይ እንግዲህ የመጀመሪያው እንግዲህ ፀሐይ ሰን የሚለው ነገር እናያለን ማለት ነው። ብለን የምንጠራው እንግዲህ ማን ናቸው ከተባለ እንግዲህ 4 አሉ። እነሱ እናያለን ማለት ነው። የመጀመሪያው እንግዲህ ፀሐይ ነች ሰን The sun is huge and made up of extremely hot gases at the center of solar system። እንግዲህ ቅድም እንደነገርኳቸው በጣም ቲን ዲስኮች እንግዲህ ወደ ሪንጎች መካፈል ጀምሮ ነበር። ሴንተር ላይ ደግሞ እንግዲህ እነዚህ ሪንጎች ምን መፍጠር ይችላል ብያቸዋለሁ። ፀሐይ መፍጠር ይችላል ብያቸው at the center of solar system ማለት ነው። ሶ እዚህ ጋር የምናገረው ያንን ነው። እንግዲህ ፀሐይ የተፈጠረው በጣም ከሂውጅ የሆነ ሆት ጋዝ እንደተሰራች ቅድም እንደነገርኳቸው ፀሐይ እንግዲህ ከህይወት ጋዝ ሆት ጋዝ ወይም ደግሞ በጣም ሙቀታማ ከሆነ ጋዝ እንደተሰራች
መናገር ትችላላችሁ ማለት ነው። ይሄ ጋዝ ደግሞ ምንድነው አድቫንቴጁ? ዋት ኢዝ ዘ ሜን ፋንክሽን ኦፍ ዘ ሰን ትባላላችሁ ማለት ነው። ምን ያደርጋል መሰላችሁ? ኢት ፕሮቫይድስ ዘ ፑሊንግ ፎርስ ዛት ቢንድ ዘ ሶላር ሲስተም። እንግዲህ ሶላር ሲስተሞች እንግዲህ በጣም የተለያዩ ፕላኔቶች አሉ እንግዲህ ሶላር ሲስተም ውስጥ ማለት ነው። ወደ 8 የሚጠጉ ፕላኔቶች አሉ። እነዛን ፕላኔቶችን ኮንትሮል የምታደርግ ማነች? ፀሐይ ነች። ቢኮዝ ኦፍ ዋት ሺ ፋውንድ ኢን ዘ ዋት ኢን ዘ ሴንትራል ኦፍ ሶላር ሲስተም ላይ ስለምትገኝ እነሱን ኮንትሮል የምታደርግ ናቸው ማለት ነው። ያ እንዴት ነው ኮንትሮል የምታደርገው ካላችሁ ደግሞ ምንድነው ለምሳሌ ሴንትራል ላይ ስለሆነች የተለያዩ አሉና መሬትን ጨምሮ ኤርዝ ለምሳሌ መሬት እንግዲህ መሬትን ኤግዛምፕል ይውሰድና መሬት ከፀሐይ ድርቃ እንዳትገኝ ወይንም ደግሞ በጣም ሞቃታማ እንዳትሆንም ደግሞ ወይንም ደግሞ ለፀሐይ ብዙም ደግሞ ቅርብ እንዳትሆን ባላንስ አድርጋ እንድትኖር የምታደርግ ነች ማለት ነው። እንግዲህ ፀሐይ ማለት ነው። ፀሐይ ብቻ አይደለም እንትን እንግዲህ ኤርትን ብቻ አይደለም ሌሎችንም ፕላኔቶችን እንግዲህ እንደዛው ኮንትሮል የማድረግ አቅም አላት ማለት ነው። ለምሳሌ አስትሮይድ ይባሉ አሉ። ለምሳሌ በጣም ከላይ ከሜሶስፌር ተለቆ ወደ ሰው ልጅ ቢገቡ እነሱ የሰው ልጅን በጣም የሚያጠፉ ናቸው ተብሎ የሚታስቡ አስትሮይዶች አሉ፣ ሜትሮይዶች አሉ እና እነዛዎችን ኮንትሮል የምታደርግ ወይም ደግሞ ከፀሐይ ርቆ እንዳይገኙ ወይም ደግሞ ለፀሐይም ደግሞ ቅርብ እንዳይሆኑ ባላንስ አድርጋ ኮንትሮል አድርጋ እንትን የምትለው ማለት ነው። ኮንትሮል የምታደርግ ነች ማለት ነው እንግዲህ ፀሐይ ማለት ነው። ሶ ሁለተኛ ደግሞ እንደምናየው እንግዲህ ፕላኔት ነው። ፕላኔት ደግሞ ወርዱ ከየት መጣ ሲባል እንግዲህ ፕላኔት ለመጀመሪያ ጊዜ የመጣው እንግዲህ ከግሪክ ወርድ ነው ማለት ነው። ምን ከሚል ፕላኔታዊ ከሚል ማለት ነው። which means wonders እሱ ማለት ነው ምንድነው? ፕላኔታዊ ማለት ነው ምንድነው? ወንደርስ ማለት ነው። there are 8 planets in our solar system እንግዲህ በሶላር ሲስተማችን ውስጥ ወደ 8 የሚጠጉ ፕላኔቶች አሉ ማለት ነው። all the planets revolve around the sun on passes the cold orbits እንግዲህ ፀሐይ እንግዲህ ሁሉም ፕላኔቶች እንግዲህ ፀሐይን ይሽከረከራሉ ወይም ደግሞ ፀሐይን ይዞራሉ ማለት ነው። ያ የሚዞሩበት ላይን ወይም ደግሞ ኢማጂነሪ ላይን ምን ይባላል? ኦርቢት ተብሎ ይጠራል ማለት ነው። ይሄንን ማወቅ አለባችሁ ማለት ነው። ይሄንን ያዙልኝ ማለት ነው። እነዚህ ኦርቢቶች ደግሞ ምንድናቸው? ሼቡ ምን ይመስላል ከተባላችሁ እንግዲህ ኢሊፕቲካል የሆነ ሼፕ አላቸው ማለት ነው። ኦርቢት እንግዲህ ምንድነው? ሰርክል አይደለችም ማለት ነው። ባይዘው ወይንም ደግሞ ፀሐይን ሲዞሩ እንግዲህ ኢማጂነሪ ላይን ነው እንግዲህ ይሄ ኦርቢት ተብሎ የሚጠራው ማለት ነው። ይሄ ኢማጂነሪ ላይን ደግሞ ምንድነው? ሰርክል አይደለም ማለት ነው። ወይም ደግሞ ክብ አይደለም ማለት ነው። ምንድነው? ኢሊፕቲካል ወይም ደግሞ በጣም ወይም ላይክ ቱ ኤግ ማለት ነው። ለምሳሌ የኤግን የእንቁላልን ሼፕ ታውቃላችሁ አይደል? ላይክ ቱ ዛት ነው እንጂ ሰርክል አይደለም ማለት ነው። ኦኬ ኢን ኦርደር ኦፍ ዘ ዲስታንስ ፍሮም ዘ ሰን ዜ አር ክላሲፋይድ ኢንቱ ቱ which means inner planets and outer planets እንግዲህ ዲፔንድ ኦን ዘ ዲስታንስ ፍሮም ዘ ሰን ወይም ደግሞ ከፀሐይ ባላቸው ርቀት ላይ ዲፔንድ ሆነን እንግዲህ በሁለት ቦታ እንከፍላለን ማለት ነው። እነሱ ምን ይባላሉ? ኢነር ፕላኔት እና አውተር ፕላኔት ተብሎ ይጠራሉ ማለት ነው። እያንዳንዱ ምንድነው ምን ነገር ስናይ እንግዲህ ምንድነው ከተባለ የመጀመሪያው ኢነር ፕላኔት ተብሎ የሚጠሩ እናያለን። እንግዲህ ኢነር ፕላኔት ተብሎ የምንጠራው እንግዲህ ኢነር ፕላኔት ምንድነው ከተባለ እንግዲህ ፕላኔቶች እንግዲህ ዲቫይድ ኢንቱ ቱ ብያቸዋለሁ። ኢነር ፕላኔት እና አውተር ፕላኔት ተብሎ እንደሚጠሩ ማለት ነው። ቢኮዝ ከፀሐይ ባላቸው ርቀት ላይ ዲፔንድ ሆነን እንግዲህ ኢነር ፕላኔት እና አውተር ፕላኔት ብለን የከፈልናቸው ማለት ነው። ያ ማለት ምን ማለት ነው? ዘ ፎር ፕላኔት ኢዝ ክሎዝ ቱ ዘ ሰን ሜርኩሪ፣ ቬኒስ፣ አርስ እንደ ማርስ አር ዘ ኢነር ፕላኔትስ በጣም ለፀሐይ የሚቀርቡ ፕላኔቶች ምን ይባላሉ? እነማን ናቸው? ሜርኩሪ፣ ቬኒስ፣ ኤርስ እና ማርሶች እነዚህ ለፀሐይ ስለሚቀርቡ ወይም ክሎዝ ስለሆኑ ወይም ደግሞ በጣም ቅርበት ስላላቸው ዲስታንሳቸው በጣም ትንሽ ስለሆነ ምን ተብሎ ይጠራሉ? ኢነር ፕላኔት ተብሎ ይጠራሉ ማለት ነው። ይሄንን ያዙ። ኦኬ they exist in the solar system በጣም ጠጠራማ አካባቢ ላይ የሚገኙ ናቸው ማለት ነው። እነዚህ ኢነር ፕላኔት ተብለው የሚጠሩት ማለት ነው። astronomers call them the territorial planets አስትሮኖሚ ስለ አስትሮኖሚ የሚያጠኑ ሰዎች ደግሞ ምን ብሎ ይጠሩታል? ይሄ እነዚህ ኢነር ፕላኔቶች ምን ብሎ ይጠሩታል? ቴሪቶሪያል ፕላኔትስ ተብሎ ብሎት ይጠሩታል። why because of what they have solid and rocky surfaces ምክንያቱም ምን ስላላቸው በጣም ጠጠራማ ሶሊድ ስላላቸውና በጣም እለታማ ሰርፌስ ስላላቸው ቴሪቶሪያል ፕላኔትስ ተብሎ እንዲጠሩ ተደረገ ወይም ደግሞ ብሎ ይጠሩታል ማለት ነው። ኦኬ compared to the outer planets the inner planets are small in size እንግዲህ ኮምፔር እናደርገው ከየትኛው ጋር ከአውተር ፕላኔቶችን ማንን ኢነር ፕላኔቶችን ኮምፔር እናደርገው ከአውተር ፕላኔቶችን በጣም በሳይዛቸው በጣም ትንሽ ናቸው፣ በጣም ትናንሽ ናቸው ብሎ ይገልጹታል ማለት ነው። ኦኬ
አውተር ፕላኔት ደግሞ ምንድን ነው ብለን ስናይ እንግዲህ እነሱ ምንድን ነው ኢነር ፕላኔት እንግዲህ ለፀሐይ በጣም ክሎዝ ስለሆኑ ነው ኢነር ፕላኔት የተጠሩት ተብሎ የተጠሩት ብያቸዋለሁ አይደለ? አውተር ፕላኔት ደግሞ እነማን ናቸው? ጁፒተር፣ ሳተርን፣ ኡራናስ እንደ ኑፒቲዮን አር አውተር ፕላኔትስ ኦፍ አወር ሶላር ሲስተም ይላል። እንግዲህ እነዚህ ደግሞ በጣም ከፀሐይ ርቆ ስለሚገኙ እነማን እነ ጁፒተር፣ እነ ሳተርን፣ እነ ኡራንስ፣ እነ ኑፒቲዮን አውተር ፕላኔት ተብሎ ይጠራሉ ይላል። ዚስ ፕላኔትስ አር ፋርዘስት ፍሮም ዘ ሰን በጣም ከፀሐይ ርቆ ይገኛሉ ይላል። ዘ አውተር ፕላኔትስ አር ማች ላርጀር ዛን ዘ ኢነር ፕላኔትስ። እንግዲህ አውተር ፕላኔት ብለን የምንጠራው ደግሞ ምንድነው? በሳይዝ በጣም ትልቅና ወይም ደግሞ ላርጅ ነው ማለት ነው። ኦኬ ይሄንን እንድትይዘው እፈልጋለሁ ማለት ነው። ለኤግዛማችሁ ይጠቅማችኋል። እና እዚህ ጋር እንድትይዙልኝ የሚፈልጉ እንግዲህ ኢነር ፕላኔቶች ተብሎ የሚጠሩ እንግዲህ በሳይዝ በጣም ትናንሽ ናቸው። አውተር ፕላኔት ተብሎ የሚጠሩ ደግሞ እንግዲህ በጣም ላርጅ ና ሳይዛቸው በጣም ትልቅ ናቸው ማለት ነው። ኦኬ እንድትይዙልኝ እፈልጋለሁ። ሶ ኢነር ፕላኔት እና አውተር ፕላኔትን በዚህ አይነት ለዩ። ማን ናቸው? አራቱ ለፀሐይ የቀረቡ ኤርዝ፣ ኡራናስ ምናምን ተብሎ የሚጠሩት እንግዲህ ኡራናስ፣ ሳተርን፣ ጁፒተር፣ ኑፒተን ተብሎ የሚጠሩት እነዚህ አውተር ፕላኔት ተብሎ ይጠራሉ ማለት ነው። መሬትን ጨምሮ ደግሞ የቀሩት ደግሞ እነሱ ደግሞ ምን ይባላሉ? ኢነር ፕላኔት ተብሎ እንደሚጠሩ እያንዳንዱን መያዝ አለባቸው። ምክንያቱም ኤግዛማችን ትጠይቀላቸው which the following is inner planets and or which the following is outer planet ተብላችሁ ስለምትጠይቁ እያንዳንዱን መያዝ አለባቸው እና ቀላልም ነው ደግሞ መያዝ አይከብዳቸውም። ስለዚህ ይህን ይመስላል ማለት ነው። ሲንስ ዜ አር ሞስትሊ ሜድ አፕ ኦፍ ጋስስ ዜ አር ኦልሶ ኮልድ ጋስ ጄንትስ ተብሎ ይጠራሉ። እንግዲህ ቅድሚ ምን ብያቸዋለሁ? በጣም በውስጣቸው እለታማን ሶሊድ ስቴት ስለሆኑ ሶሊድ ስላላቸው ቴሪቶሪያል ፕላኔት ተብሎ ይጠራሉ። እነማ ኢነር ፕላኔቶች ማለት ነው። እዚህ ጋር ደግሞ ምን ይላል? በጣም ከጋስ ኦልሞስት 90% ከጋስ ስለተሰራ ጋስ ጄንትስ ተብሎ እንዲጠሩ ተደረገ ማለት ነው። ምን ይሄ አውተር ፕላኔት ብለን የምንጠራው ማለት ነው። ይሄንም ለይታችሁ ያዙ። የትኛው ነው ጋስ ጄንትስ ተብሎ ትጠይቃላችሁ? የትኛው ነው ወይ ደግሞ ቴሪቶሪያል ፕላኔት ተብሎ የሚጠራው የትኛው ነው? ኢነር ፕላኔት ነው አውተር ፕላኔት ነው ተብላችሁ ትጠይቃላችሁ ማለት ነው። ይሄንን መያዝ አለባቸው ማለት ነው። እዚህ ጋር እንግዲህ ያስቀመጥኩት ኖት አለ። ኖቱ ምንድን ነው የሚለው? ቲል ኦገስት 2006 ፕሉቶ ዋዝ ኮንሲደርድ ኤ ፕላኔት። እንግዲህ 9ኛ ፕላኔት ከዚህ በፊት እንግዲህ 8 ፕላኔት ተብላችሁ አልተማራችሁም ብዬ ተስፋ አደርጋለሁ። ምክንያቱም እኔ እንደተማርኩ ከሆነ 9 ፕላኔት ተብዬ ነው የተማርኩት ማለት ነው። ሶ እንግዲህ ፕሉቶ ፕላኔት ነበራችን ማለት ነው። ፕሉቶ ማለት ነው። ነገር ግን as a meeting of the International Astronomical Union a decision was taken that Pluto like other celestial objects discovered maybe door of planets። እንግዲህ አስትሮኖሚካል ዩኒዮኖች አንድ ላይ ተሰባሰቡና ምን አሉ መሰላቸው? ፕሉቶ ከስምንቶች ፕላኔቶች ትለያለች because of the difference between the other ከሌሎቹ ስለምትለይ ወደ ሌላኛው ፕላኔት እንድትከፋፈል ተደረገ ማለት ነው። ወይም ደግሞ ከነሱ እንድትቀንሳ ወደ ሌላው እንድትመደብ ተደረገ ማለት ነው። ያም ፕላኔት ምን ይባላል? ዳውር ኦፍ ፕላኔቶች ውስጥ እንድትመደብ ተደረገ ማለት ነው። ይሄንን ማወቅ አለባቸው ማለት ነው። ምንድነው 9 ፕላኔት ነው ተብለን የተማርነው ከዚህ በፊት 6ኛ ክፍል ምናምን ካላችሁ ግራ እንዳትጋቡ ነው። ኦኬ ሶ ይሄንን ማወቅ አለባቸው ማለት ነው። ሶስተኛው እንግዲህ ሜምበርስ ኦፍ ሶላር ሲስተም እንግዲህ አስትሮይድ ነው። አስትሮይድ ደግሞ ምንድን ነው ከተባለ አስትሮይድ ኢዝ ራቲቭሊ ስሞል ሮኪ ቦዲ ዛት ኦርቢት ዘ ሰን። እንግዲህ እለታማ ነው፣ በጣም ትናንሽ የሆነ እለታማ ነው እንግዲህ አስትሮይድ ብለን የምንጠራው ማለት ነው። ሞስት አስትሮይድስ ኢን አወር ሶላር ሲስተም አር ፋውንድ ኢን ዘ ሜን አስትሮይድ ቤልት። እንግዲህ አብዛኞቹ አስትሮይዶች የሚገኙት አወር ሶላር ሲስተም ውስጥ የሚገኙት የት ነው ይላል? አስትሮይድ ቤልት ተብሎ የሚጠራ ያለ አስትሮይድ የሚገኙበት ቦታ ነው። ይሄ እዛ ውስጥ ይገኛሉ ማለት ነው። አብዛኞቹ አስትሮይድ ማለት ነው። ኖት ኦል ባይ ዘ ዌይ ዘ አር ፋውንድ ቢትዊን ዘ ኦርቢት ኦፍ ማርስ እና ጁፒተር። እነዚህ አስትሮይድ ብለን የምንጠራው እንግዲህ የት ይገኛሉ? በኢነር ፕላኔት እና በአውተር ፕላኔት መካከል የሚገኙ ናቸው ማለት ነው። ዋይ ለምን እንደዛ አልኳቸው? ምክንያቱም ማርስ የት ነው የሚገኘው? ኢነር ፕላኔት ውስጥ ነው የሚገኘው። ጁፒተር ደግሞ ምንድነው? አውተር ፕላኔት ውስጥ ነው የሚገኘው። ስለዚህ ይሄ አስትሮይድ ብለን የምንጠራው የሚገኘው በኢነር ፕላኔት እና በአውተር ፕላኔት መካከል የሚገኝ መሆኑን መርሳት የለባችሁ ማለት ነው። አራተኛው ደግሞ ሜትሮይድስ ተብሎ የሚጠራው ነው። እንግዲህ ሜምበርስ ኦፍ ሶላር ሲስተም ማለት ነው። የመጨረሻው ዘ ክራሽንግ ኦፍ አስትሮይድ ካን ኮዝ ስሞል ፒስስ ኦፍ ዘ አስትሮይድ ቱ ብሬክ ኦፍ ይላል። እንግዲህ ሜትሮይድ ማለት እንግዲህ የአስትሮይድ ስብባር ነው ሲጀመር ማለት ነው። የአስትሮይድ በጣም ሲሰባበሩ በጣም ወደ ትናንሽ ነገር ሲቀየሩ ሜትሮይድ ተብሎ ይጠራሉ ማለት ነው። ዘ ብሮክን ፒስ ኦፍ አስትሮይድ አር ኮልድ ሜትሮይድስ ይላል። እንግዲህ የአስትሮይድ መሰበር ወደ ትናንሽ ነገር ሲቀየር ምንድነው ምን ተብሎ ይጠራል? ሜትሮይድ ተብሎ ይጠራል ማለት ነው።
when a meteoroid enters the Earth's atmosphere it vaporizes and turns into meteor። እንግዲህ ይሄ ሜትሮይድ ብለን የምንጠራው እንግዲህ ወደ አትሞስፌር ሲቀላቀል ማለት ነው ምን ይሆናል? ቫፖራይዝ ይሆናል ማለት ነው። ከዛስ ወዴት ይቀየራል? ወደ ሜቴር ይቀየራል ማለት ነው። ይሄን ማወቅ እንግዲህ ሜትሮይድ እንግዲህ ወደ ኤርዝ አትሞስፌር ወይ ደግሞ ኤርዝ አትሞስፌር ታውቃላችሁ እና ሜሶስፌር እና ትሮፖስፌር ምናምን ታውቃላችሁ ብዬ አስባለሁ። ምክንያቱም አዎ የምታውቁት ይመስለኛል። ካላወቁች ደግሞ ስምንተኛ ክፍል ምናምን ሲደርሱ የምታውቁት ማለት ነው። ኤርዝ አትሞስፌር ተብሎ የሚጠሩ አሉ። አራት ናቸው እነሱ። እንግዲህ ወደዛ ሲቀላቀል ወደዛ ሲገባ እንግዲህ ይሄ ኢንተር ሲያደርግ ወይም ደግሞ እዛ ሲገባ ይሄ ሜትር ብለን የምንጠራው ምን ይሆናል? ቫፖራይዝ ይሆናል ማለት ነው። ከዛ ወደ ሜትር ይቀየራል ይላል። a meteor is a streak light of in the sky እንግዲህ ደመና ላይ ወይም ደግሞ እንትን ስካይ አዘናይት ስታዩ እንግዲህ ስካይ ላይ እንግዲህ ይሄ እነዚህ ሜትር ተብሎ የሚጠሩት ምንድን ናቸው? በጣም እንትን ያንጸባርቃሉ ወይም ደግሞ እንትን ናቸው ብርሃን ናቸው ማለት ነው። streak of a light because of their appearance these streaks of light are sometimes called shooting stars እንግዲህ ይሄ because of their streaks of light እንግዲህ ይሄ ላይት ይሄ ብርሃን ተብሎ ምን ይጠራል? እንግዲህ አንዳንድ ምን ተብሎ ይጠራል? ተወርዋሪ ኮከብ ተብሎ ይጠራል ማለት ነው። ኦኬ እንግዲህ ይሄንን ይመስላል። የመጨረሻው እንግዲህ when a meteoroid is survive their trap through Earth's atmosphere and land on the Earth's surface they are called meteoroids እንግዲህ ይሄ ሜትሮይድ ተብሎ የምንጠራው እንግዲህ ሰርቫይቭ ሲሆን ማለት ነው የት ላይ መሬት ላይ ማለት ነው ኤርትስ አትሞስፌር and lands on the surfaces they are called meteoroids ተብሎ እንደሚጠራ ማወቅ አለባችሁ ማለት ነው። እንግዲህ ቀጣይ 1.2 ላይ እናያለን። እንግዲህ ዛሬ እዚሁ ይብቃን። እንግዲህ እዚህ መጨመር ያለበት ነገር ካለ በቴክስት በኮሜንት ንገሩኝ፣ ችግር የለውም ማለት ነው። እንግዲህ ይህን ኖት ከፈለጋችሁ ደግሞ ማግኘት ትችላላችሁ በቴሌግራም ኢትዮቱብ 34 ካላችሁ የምታገኙት ይሆናል ማለት ነው። ይህንን ቻናል ደግሞ ሰፖርት አድርጓ አብረን ማሳደግ አለብን። ከዚህ የተሻለ ከዛሬው የተሻለ በቀጣይ ቪዲዮ እንገናኛለን። ቴንክ ዩ